ሞራልና ኧረ በእናታችሁ እንትን ሳታስብለት ይቀራው አይደለ? ልጁ መናገር አይችልም ማለት ነው፣ መስማት አይችልም ማለት አይደለም። ታረዝም በይ ከዛሬ ምን ይማራል? ነው እኔ ዝም ልል እችላለሁ፣ ግን የአባቱን ተግባር ቁጭ ብሎ የሚያይበት የባሳልና ሀገር ክናት ትልቀቂላል ያገሬ ሰውና እውነት ለመናገር እኔ በጣም ያሳዘነኝ አሁን ላይ ይሄ ህፃን ልጅ ነው። ይሄ ህፃን ልጅ መቼም መከራውን አበላችሁት። ገና ጽንስ ሆኖ መከራውን ማየት የጀመረ ተወልዶ ራሱ ማለት ነው ሰላም አላገኘም። እውነት ለመናገር ማለት ነው። እውነት አረ በቃችሁ፣ በቃ እንደዚህ አይነት ቀልድ ይብቃችሁ ማለት ነው። እንዴ ህሩታን እንደዚህ ሆት ያደረጋት ነገር ብዙ ነገሮች ይኖራሉ። ለምን አትናደድም? ለምን ተናደደች ብዬ ሳልመውቀስ አልችልም። ምክንያቱም ማለት ነው የምር ማለት ነው አብርሽ ይበቃካል። እንደዚህ አይነት ድራማ በልጅክ ውስጥ እንደዚህ አይነት ቀልድ እውነት ልጁ ካንተ የሚያየው ኢቭን ድራማ ራሱ ቢሆን ይሄ ህፃን ልጅ ይሄንን ቪዲዮ ህሩታ እንዳለችው ኢቭን እንኳን ተሳስተክ እንኳን ይሄንን ቪዲዮ እንኳን ብታጠፋው እንኳን እርግጠኛ ነኝ ይሄ ቪዲዮ ሶሻል ሚዲያ ላይ ቆራርጦ እንደሚያወጣና በኋላ ይሄ ህፃን ልጅ ማደጉ አይቀርም። ብዙ ነገር ማየቱ ስለማይቀር አባቴ እንደዚህ ነበር ወይ እናቴ እንደዚህ ያደርግ ነበር ወይ በእናቴ እንደዚህ ሲማግጥ ነበር። ስለዚህ ፍቅርም ይሄ ስተት መሆኑ ካወቅሽ ልጅ ፊት እንደዚህ አይነት ንግግር መናገር እንደሌለባቸው ካወቅሽ እባክሽን አንቺም ማለት ነው ለድራማ መጣሽ ለምንም መጣሽ ማለት ነው አብርሽ ለህሩታ ለልጁ እናት ያልሆነ ላንቺ ይሆነኛል ብለሽ ማሰብሽ ስተት ነው። በእርግጥ ድራማ እንደሆነ ያስታውቃል፣ ግን ደግሞ ለልጁ አይምሮ ላይ የምቀርጹት ነገር በጣም የሚያስጠላ ነገር ነው። ህፃኑ ልጅ እናቱን ሲያይ እንዴት እጁን እየዘረጋ እንደሆነ ሁላችንም እያየን ያለ ነው። እዚህ ጋር እንግዲህ ተመልከቶች እናቱን ሲያይ እጁን እየዘረጋ ነው ያለው። እባካችሁ ለህፃኑ አይምሮ ተጠንቀቁ ማለት ነው። የምትናገሩትን ንግግር ሩታ እንደዚህ ሆት ያደረጋት ነገር ብታቅም፣ ነገር ግን ፍቅር ጋር ይዞ ማምጣቱ ነው እንደዚህ ያናዳት። ፍቅርም ደግሞ ለምን ተናደደች ብለሽ ራስሽን መጠየቅ አትችም። ትዝ ይልሽ እንደሆነ ፉፉ ላንቺ ሳይነግር ይዞሽ የመጣ ህፃኗን ልጅ ይዞ ሶሻል ሚዲያ ላይ ያወጣ ቀን ምን አይነት እሳት ጎርሰሽ እሳት ለብሰሽ እንደመጣሽ ወደ ኋላ ዞር ብለሽ ቪዲዮሽን ማየት ትችያለሽ። የምር ማለት ነው በጣም ነው የሚያሳፍሩት ሁላችሁም ማለት ነው። ታዲያ ፍቅርም እንደዚህ ነበር የሆንሽው ማለት ነው። ፉ ይዞ የመጣ ቀን ህፃኗ ልጅ እንደዚህ ነበር እንዴት ያለኔ ፈቃድ ብለሽ እሳት ለብሰሽ እሳት ጎርሰሽ የመጣሽውና ሩታ ለምን ተናደደች ማለት አይቻልም። ቤተሰብ የምር ማለት ነው አንዳንድ ጊዜ እናትነት ማለት እንዴት ወደታይ ዝቅ እንደሚያደርግ እንዴት ለልጇ ያላትን ምንም እንኳን ብትሰማ እንኳን እንዳለችው ለሶሻል ሚዲያ ላይ ብቻ ሲሆን ነው ይዞ የምትመጣው፣ አለበለዚያ ልታዝናናው ምናምን ነገር አይደለም እያለች የተለያዩ ነገሮች እየተናገረች ነው ያለችው። አዎ በሷ ላይ መማገጥ በሷ ላይ ብዙ አይነት ሴቶችን ማምጣት እንደዚህ ነው አፋን የምከፍተው ብለህ መስደብ ራሱ አይጠበቅብክም። የልጅክ እናት ናት ወደድክም ጠላክም ማለት ነው። በጣም አሳፋሪ ነክ የምር አሁን ላይ በጣም አሳፋሪ ቃላቶችን እየወረወርክ ነው ያለከው ሩታ ላይ ማለት ነው። ፕሊዝ ለሴት ልጅ ክብር ይኑርክ። በነገራችን ላይ ፍቅር ማለት ነው ሩታን ካላከበረ አንቺን እንደማከብር ማወቅ ይኑርብሻል። ይበቃሻል። የድራማችሁ ርዕስ እዚህ ጋር እንዳቆም ልጁን በስርዓት እንትን በል አንተም ማለት ነው። የምር በጣም ያሳዝነችኝ ዛሬ ማለት ነው። እግዚአብሔር በሚያም ታዲያ ሰላም ሳላችሁ ቀጥታ ወደ ነገሩን የገባሁት ተናድጄ ስለነበር ማለት ነው። ሰላም ቤተሰብ እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ላይክ እና ሼር ሰብስክራይብ ማድረጋችሁን እንዳትረሱ። የደወል ምልክቱን በተጫናችሁ ቁጥር አዳዲስ ነገሮችን እየላችሁ ወደ እናንተ መጣለሁ። ከጎን ሆናችሁ ስለምታበረታቱን እጅግ በጣም አመስገን እንወዳለሁ ማለት ነው። እባካችሁ ፍትህ ለህፃኑ ልጅና ፍቅርንም እባካችሁ የፍቅር ማድነቅ ሆናችሁ ወዳጅ ጓደኛ እባካችሁ ይበቃል። በእንደዚህ አይነት ድራማ አቁሙ። በእንስ ህፃኑ ልጅ አቁሙ። እስካሁን ድረስ በቁሙ ሰቀብሮት የቆያችሁ ይበቃል። ደግሞ አሁን እዚህ ጋር መታችሁ አትጨቃጨቁ ማለት እንወዳለሁ። ወዳችኋለሁ።